ትሁትና ተመስገን በመጨረሻም ታሪክ ሰሩ። እጅግ በጣም በሚገርምና በሚያሳዝን ሁኔታ ትሁቴ አዲስ የመጣላትን ባል ተመስገን ሰተት ብሎ ወደ ገጠር ሄደና እኔ ተመስገን ማን እንደሆነ አያውቅም እንዴ ልኩም ማሳየት አለብኝ አለና በእርግጫና በጥፊ ሲለው ትሁቴም ደግሞ በቦክስ ይዛ ዘረጋችው። አባባም ተመስገንን ተከትሎ የትሁቴን ወላጅ አባት ለማናገርና ለማረጋጋት እንዲሁም ደግሞ ትሁት ተመስገንን እንደምትወደውና እንደምታፈቅረው ማግባትም የምትፈልገው ጭምር እሱን እንደሆነ ሊናገርና የትሁቴን አባት ሊያስረዳ ወደ ገጠር ከተመስገን ጋር ሂዶ ነበረ። አባባ እጅግ በጣም በሚገርምና በሚደንቅ ሁኔታ ራሱን መቆጣጠር አቃተውና ጭንቅላቱን ይዞ አንገቱን ደፍቶ ቀረ። ተመስገን እንግዲህ ለረጅም ጊዜ በጉጉት ሲጠብቀው የነበረውን የሽምግልና ጊዜ መላክ ትችያለሽ፣ ግን ሽማግሌ መላክ የምትችይው እኔን የሚመጥኑ ሰዎች ብቻና ብቻ ስትልኪ ነው ብሎ ቀወጠው። እሱም ግራ ገባውና ወይኔ እንዴት ይሄ እንዴት ሊሆን ይችላል? በመጨረሻው የትሁቴ አባት ምን ነካው እያለ መቀወጥ ጀመረ። ተመስገን በጣም ተናዶና ስሜታዊ ስለነበር እንግዲህ መጨረሻ ላይ በዛም አለ በዚህም አለ እጅግ በጣም በሚገርም ሁኔታ አባባ የትሁቴን አባት ለማሳመን ሞክሯል። ትሁትም ደግሞ እኔ ከተመስገን ውጭ ማንንም ላገባ አልችልም አባዬ፣ ከተመስገን ጋር ሌላ እኔን የሚወድና የሚያፈቅር ሰው አለ። ስለዚህ ማግባት የምፈልገው ተመስገንን ነው፣ እነሱን እንድትመርጥልኝ እፈልጋለሁ ብላለችው። እሱም ደግሞ ከምን አይነት ሰው ጋር ነው ስትባልጌ ኖርሽው? በጣም እኮ የሚያሳዝንና የሚያስጠላ ነገር ነው። በእንደዛ አይነት ሁኔታ እድሜ ልክሽን ከምትዩና ከምታስቢው በላይ ተጫውተሽብኛል። ለ6 ዓመት ሙሉ ቤቱን ሸሽተሽ የሄድሽው፣ ሀገር ለቅሽ የሄድሽው ይሄው ተመስገን እያስቸገረኝ ነው አላልሽም እንዴ? አሁን ምን ተገኘ ብሎ ሲላት፣ አባዬ እንድትረዳኝ እፈልጋለሁ። እኔ እኮ አባቴ ቤት የመጣሁት ላርፍና ደስተኛ ልሆን ነው። አንተ ግን እንደዚህ ስታደርገኝ ውስጤ ሰላሜን አጥቷል ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እጅግ በጣም በጉጉት ስንጠብቀው የነበረው እንግዲህ የትሁት ድራማ እጅግ በሚገርም ሁኔታ አባቷ ማግባት ያለብሽ ይሄንን ነው፣ የማታገቢ ከሆነ ከኔ ጋር ትቆራረጫለሽ ብሏት ነበር። እሱም ደግሞ በጣም ተናዶና ተበሳጭቶ ካልሆነ የሚገባትን ዱላ አናቷን ነው መላት፣ በፍቅር የማይገባት ከሆነ በዱላ አሳያታለሁ ብሎ ወሰነ። ከዛ የኔ ልጅ አይደለም በዱላ ልትመታት ጫፏንም እንድትነካት አልፈቅድልህም። ምነው ጥጋብ ተሰማህ? አይ የምትል ከሆነ ግን ግንባርህን በጥይት ብዬ ነው መደፋህ ብሎ አለው። እንደዛማ ከሆነ አለና የትሁቴን እህት ካገኛት በኋላ ቆይ ምንድን ነው እየተበጠበጠ ያለው? እህትሽ ሊቁንስ ቶሎ እኔን አግብታ አንቺ ሌላ እንድታገቢ መሯሯጥ የለብሽም እንዴ አላት። አይ በማይመለከትህ ነገር እንትን አትበል። የድሮ ባሏን ተመስገንን ታውቀዋለህ? እሱ የልጇ አባት ሊጋቡ ሽማግሌ ሊልኩ ነው። እንግዲህ እሱ ምን ያክል ጀግናና አንበሳ እንደሆነ ታውቃለህ። እሱ ጋር ለመጋጠም መሳሪያህንም ቦክስህንም አዘጋጅ ብላ አለችው። አባም ስለ እድል ሚስቱ እየተጨነቀችበት ያለውን ነገር ጠየቃት። እመቤቴ ምን ሆነሻል? ሰሞኑን እኮ ልክ አይደለሽም ብሎ ሲላት፣ አይ በአንድ ጊዜ ገጠር ስንኖር በነበረ ቀን የእድል አክስት መታ እኔን ጠይቃ ነበር። እድልን ላለማጣት እና ቤተሰቦቿን እንትን እንዳትል ስለፈለግኩኝ የማውቀው ነገር የለም ብዬ ሸመጠትኩ። አሁን ግን ሽማግሌው የሆነ ነገር እንደምታ ያውቅ ስለነበር በሰዓቱ ተባብሮኝም ስለነበረ
ያለን ነገር ለማጣራት ወደ ገጠር ሄዳ ምንም ነገር ሳይቀር እውነታውን ራሷ ልትደርስበት ትንሽ ቀርቷል ብላለች። ከዛ በጣም ደነገጠ። እድልም ደግሞ መንገድ ወክ ላደርግ ነው ብላ በር ላይ ተለጥፋ ሁሉንም ነገር እየሰማች ነበረ። እሱም በጣም አዘነና አፋፋ ፍጥጥ ብሎ ሚስቱን ማየት ጀመረ። እኔ ምለው ይሄ ናቴ የሚባል ልጅ ግን ሁኔታው እንዴት ነው? እመቤቴ እኔ ታንቺ ምንም የማውቀው ነገር የለምና አንዳንዴ እኔ የኖርኩበትን ህይወት እንድትኖሪም አልፈልግም። ስለዚህ ከምትዩና ከምታስቢው በላይ በጣም ልብ በሚነካና በሚዘገንን መልኩ ትልቅና አደገኛ ስህተት ተፈጥሮብኝ ነበር አላት። ምንድነው የተፈጠረው? ንገረኝ አለችው። የተፈጠረው ነገርማ ከምታስበውና ከምትለው በላይ ልክና ትክክል ያልሆነ ነገር ነው አለችው። ምንድን ነው ብሎ ሲል ናቲ እንግዲህ የትሁት ቤተሰቦች ሌላ ባል አዘጋጅተውላት ሊድሯት ነው ብላ ስትለው ይሄማ በፍጹም ሊሆን አይችልም፣ እኔ ትሁቴን በጣም ነው የምወዳት፣ በጣም ነው የማፈቅራት እያለ ሴትዮቱ ላይ ሲጮህባት፣ ታዲያ እኔ ምን ላድርግ? እኔ እኮ የሰማሁትን አዲስ ነገር ነው እየተናገርኩ ያለሁት። ያ የማይረባ ተመስገን ነው ይሄን ነገር የወጣ ነው ብሎ አለና ከቤት እየተናደደና እየተቃጠለ ወጣ። ተመስገንን መንገድ ላይ ያገኘውና አንተ ነህ አይደል ይህን ጉድ እያደረግ ያለው? ምን አደረግኩኝ ደግሞ ብሎ ሲለው ትሁትን ሌላ ሰው እንድታገባ አንተ ከውድድሩ እንደምትሸነፍ ስላወክ ይህንን ማድረግ በጣም ታሳፍራለህ ብሎ አለው። ናቲ አሁን ገና ወንድ ሸተትከኝ፣ ምን ልታደርግና ምን ልትሰራ አስበህ ነው ታዲያ ብሎ አለው። እኔ ምንም ልሰራና ላደርግ አልፈልግም፣ ግን ይሄን ነገር አንተ ከሆንክ ያደረገው እባክህ አቁም ብሎ አለው። ከዛ እሱም ደነገጠና ስማ ይሄን ነገር እኔ አላደረግኩትም፣ መፋለም ካለብህ ወንድ ሆነ ተፋለም፣ እድሜ ልክህን አንተ የሚያምዛ ያለው ልጅ ስታክ ትኖራለህ እንጂ ትሁት የኔ ብቻና ብቻ ናት ብሎ በድጋሚ ተመስገንም ፊት ለፊት መተህ እንደዚህ በመጋፈጥህ በጣም ደስ ብሎኛል ብሎ ተመስገንም አመሰገነው ማለት ነው። እድል እንግዲህ እየተናደደች እና ራሷን መቆጣጠር አቅቷት ከምትለው በላይ ምን ብታደርግ ጥሩ ነው? ከናቴ ጋር ተገናኘች እና ስማ ከምትለውና ከምታስበው በላይ አንተ ያዘጋጀውን መርዝ የቀየረችው ትሁቴ ናት። እኔ ማንንም መጉዳት አልፈልግም፣ የፈለግከውን ማድረግ ትችላለህ። እንግዲያውስ እውነቱን ልንገርሽ፣ እኔ ያልኩት እንዲሆን እየፈቀድሽ ነው። የፈለግከውን ነገር አድርግ። አሁን ላይ የማንንም ነፍስ እንደፈለግኩኝ መጫወትና እንደፈለግኩኝ ማድረግ አልፈልግም። ተመስገን በጣም ጥሩና መልካም ሰው ነው። አንተ ባልከኝ መሰረት በጭራሽ ምንም ክፉ ነገር ላደርግበት ፈቃደኛ አይደለሁም እኮ። ተመስገን እኮ አንቺን እንዲወድና አንቺን እንዲያፈቅር ወይም አንቺን እንዲወድሽ እያገዝኩሽ ነው ያለሁት። ለራስሽ ነው እንድትጠቀሚ ብዬ ነው። በፍጹም የኔ ያልሆነን ነገር እንዲሆን ማሳደድ አልፈልግም። ስለዚህ የራስ ጉዳይ ብላለች። ትሁቴ የደወለችና በድጋሜ አባቷን አንተ የመረጥክልኝን ሰው በፍጹም ላገባ አልችልም አባዬ፣ እኔ እኮ ህጻን ልጅ አይደለሁም። ያን ያክል ጊዜና ያንን ያህል ፈተና በሰው ሀገር ላይ ስንከራተት ልታዝንልኝና ልትረዳኝ ይገባ ነበር። አንተ ግን ይባስ ብለህ ያለኔ ፍላጎትና ምርጫ በአንተ ፍላጎት ብቻ ስለሆነ ያን ሰው ላገባ አልችልም ብላ ተናገረች። የትሁት አባትም ወይኔ መደፈሬ እግርሽን ሰብሬሽ ነው ማሳርፍሽ ብሎ አላት። የማልፈልገውንና የማልወደውን ሰው ከማገባ ይልቅ አይደለም እግሬ አናቴ ቢሰበር ይሻለኛል ብላ ገፈታትራው ሄደች። የትሁት እህት አብረው ቁጭ አሉና ስሚ ትሁት፣ አሁን ላይ እጣ ፈንታው እኔ ላይ እንዲደርስም አልፈልግም። አባዬን ተረጋግተሽ ነገሮችን ማስረዳት አለብሽ። አባዬ አሁን ላይ ስሜታዊ ሆኗል። ትሁት ትተሹ ሄደሽ ከመምጣትሽ በላይ ምንም ሳናስብበት እና ሳታማክሪ ሽማግሌ መቀጠርሽ ትልቅና አደገኛ ስህተት ሆኖ ታይቷል። ስለዚህ በየትኛው መንገድም ቢሆን ጥሩና ነገር ብትሰሪ አባዬም እኔን እንደዚህ አጥቁሮና አጣብቆ አየሰኝም ብላ አለች።
እንዴ ምን ሆነሻል? ቆይ ምንድን ለማድረግ ፈልጎ ነው? እየገባሽ ነው? እስከ ዛሬ እኔም ያለ ፍላጎት አባዬን የወላድ መሀን ይሆናል ብዬ እንጂ እናቴም ወንድሜም ተነስተው ሄዱበት ሀገር ታውቂያለሽ። እኔ እዛ አብረው የተቀመጥኩት በሽተኛ ሆኖ በኋላ ጸጸቱን አልችለውም ብዬ እንጂ ያለ ፍላጎት የብዙ ቀን ሊድረኝ ነበር። ቆይ አንቺ ታዲያ የሚመጣውን ሰው በጥፊ በእርግጫ ብለሽ አታባሪም እንዴ? ወይ ጉድ! እንዴት ብዬ ላስረዳሽ? እኔም እኮ እንደ ሰው ከተማ ገብቼ የሰው ስራ እየሰራሁ መኖር ጠፍቶኝ አይደለም፣ ግን አባቴ የማንም መሳቂያ እንዲሆን ስላልፈለግኩ ነው ብላለች። ወይኔ እህቴ አንቺም ለካ ከባድና አደገኛ ችግር ውስጥ ሆነሽ ነው የራሴን ስናገር የነበረው። በጣም ያሳዝናል ሁሉም ነገር ብላ ራሷን መቆጣጠር አቅቷት ትሁቴ እንግዲህ የምትሆነው ግራ ገብቷታል። እድል ከሄደችበት ቦታ ላይ መጣችና ስማተሙ ክፍለ ሀገር ሄጄ ነበረ። ሰውየውን ሁሉንም አገኘቸው ብጠይቀው ምንም ሊነግረኝ ፈቃደኛ አይደለም። የሆነ የተደበቀና ስለ ቤተሰቦቼ የሚያውቀው ነገር አለ። ያንንም ደግሞ መናገር አልፈለገም። ስለዚህ በቃ እኔ ምን እየታሰበብኝ እንደሆነ አላውቅም። እማዬም አሁን ላይ ከባሏ ከቤቷ ደስተኛ ለመሆን እንትን እያለች ነው። ማስታወስ ከጀመረች ወዲህ ለእኔ ምንም አይነት ቦታና ስሜት የላትም። ይሄ ደግሞ ያልተጠበቀና ከባድ ስህተት ነው። ስለዚህ መቼም ቢሆን መቼም እማዬ በእንደዚህ አይነት ሁኔታ ሆና ማየት ለእኔ የልብ ስብራት ነው እያለች እድል እንግዲህ ከተመስገን ጋር እንትናለች። ተመስገንም ደግሞ እድሌ ምን አለ ብትረጋጊ፣ እኔ አሁን የሽምግልናውን ጉዳይ ተፈተፍ እያልኩ ነው። ይሄን ነገር ከጨረስኩ ቃል ገብቼልሻለሁ፣ ገጠር ሄደን አባባን አናግረን ስለ ቤተሰቦችሽ እያንዳንዱ መረጃ ከሰበሰብን በኋላ እንፈልጋቸዋለን። እማዬን እኮ ስናገኝ ስንት ደክመን ስንት ለፍተን መሰለሽ። በዛ ላይ ይሄ ሞትም የሆነ ሰውዬ በመካከል እየገባ ብዙ ነገር እንዳበላሽ እና ብዙ ነገር እንዳጠፋ ታውቂያለሽ። አሁንም ቢሆን ያንቺን ቤተሰቦች እንዳታገኝ እንቅፋት ሊሆን ይችላል። ለማንም አታውሪ፣ እኔና አንቺ ተደብቀን ሄደን ሁሉንም ነገር አባባን እንጠይቃቸዋለን ብሎ አላት። ትሁቴም ወደ ተመስገን ጋር ደወለች እና ተሙ ሁሉም ነገር ከብዶኛል፣ አባዬ የሆንሽውን ነገር በሙሉ ነግሮኛል። ትሁቴ አትጨነቂ፣ እኔ መጥቼ ሁሉንም ነገር አስረድቼ በክብር ሽማግሎችን አስልኬ አባትሽ እልል ብሎ እንደሚፈቅድ ጠብቂ፣ እኔ ነኝ የማገባሽ ብሎ አላት። አምናለሁ፣ ሁሉንም ነገር ፈጣሪ ያውቃል ብላ ትሁቴ ከተመስገን ጋር ወሬዋን ቀጠለች። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።